ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው 11ኛ ክፍል ኬሚስትሪ ምዕራፍ 3 ትምህርታችን የምዕራፉ የመጨረሻ የሆነውን የክለሳ ጥያቄ የምንሰራበት ጊዜ ነው ማለት ነው። ስለዚህ በዚህ ቪዲዮ ላይ የምዕራፍ 3ን የክለሳ ጥያቄዎች እንመለከታለን። የክለሳ ጥያቄዎቹ በአራት ትዕዛዝ ስር የሚገኙ ናቸው። ስለዚህ በአራቱም ትዕዛዝ ስር ያሉ ጥያቄዎችን አንድ በአንድ አንስተን እንወያይባቸዋለን፣ እንሰራቸዋለን ማለት ነው። እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። እንዲሁም ደግሞ ሰብስክራይብ ያረጋችሁ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉ። ሳቋማዎች ነን። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። አሁን ቀጥታ ወደ ሪቪው ኤክሰርሳይዝ ፓርት 1 እንሄዳለን። ፓርት 1 ራይት ዋት ኢች ኦፍ ዲስ ሪፈርስ ቱ። እንግዲህ ፓርት 1 የሚያዘን ምንድነው? ቀጥሎ ያሉት ስቴትመንቶች ምንን ሪፈር እንደሚያደርጉ ግለጹ ነው የሚለን። question number 1 they have a definite shape and a definite volume. so እነዚህ ሰብስታንሶች ምን አላቸው ነው የሚለን? ዴፊኒት የሆነ ሼፕ እና ዴፊኒት የሆነ ቮሊዩም አላቸው። ስለዚህ እነዚህ ሰብስታንሶች እነማን ናቸው ነው የሚለን። በጣም ጥሩ። እንግዲህ እዚህ ጋር ይህንን ፓርቲክል ስታዩ እዚህ ጋር ፓርቲክል አሬንጅመንታቸውን እዚህ ጋር ምሳሌዎቹን ስታዩ በቀላሉ መልሱን እንደመለሳችሁ ተስፋ አድርጋለሁ። ስለዚህ ባጭሩ መልሳችን ምንድነው? ሶሊድስ ወይም ደግሞ ጠጣሮች። ስለዚህ ሶሊድሶችን ስንመለከት ፓርቲክሎቻቸው እዚህ ጋር ባለው መልክ ስትሮንግሊ ክሎዝሊ ኦርጋናይዝድ በሆነ ወይ ተቀምጠው ይገኛሉ። በመካከላቸው ያለው አትራክሽን ፎርስ ስትሮንግ ነው። በዛ ምክንያት የማይለዋወጥ በቀላሉ የማይቀያየር ቅርጽ አላቸው ማለት ነው። በተጨማሪም ደግሞ ዴፊኒት የሆነ ቮሊዩም ወይም ይዘት አላቸው። እዚህ ጋር የምትመለከቷቸው የተወሰኑ የሶሊድስ ምሳሌዎች ናቸው። ስለዚህ መልሳችን ሶሊድስ ወይም ጠጣሮች ማለት ነው። question number 2 their molecules are highly disordered. ሞለኪውሎቻቸው በከፍተኛ ሁኔታ ምንድናቸው ነው የሚለን? ዲስኦርደርድ ናቸው። ስለዚህ እርግጠኛ ነኝ ይሄም በጣም ቀላል ነው ለእናንተ፣ ምክንያቱም እዚህ ጋር ፓርቲክል ዲስትሪቢዩሽኑን ማስቀምጬላችኋለሁ። ስለዚህ ከሶሊድ ወደ ጋዝ ስንሄድ ፓርቲክሎች ኦርደራቸው እያነሰ እየተዘበራረቁ እንዲሁም ደግሞ እየተራራቁ ሃይሊ ዲስኦርደርድ እየሆኑ ይሄዳሉ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በዲያግራሙ ላይ መልሶቻችን ምንድነው? ጋዝስ። ስለዚህ ጋዞች ናቸው። ጋዞች ሃይሊ ዲስኦርደርድ ናቸው። ፓርቲክሎቻቸው በጣም ተራርቀው ነው የሚገኙት ማለት ነው ከሶስቱ ፊዚካል ስቴትስ ኦፍ ማተር። ይህ ስቴትመንት ሪፈር የሚያደርገው ማንን ነው ማለት ነው? ጋዞችን ነው። ሶስተኛው ጥያቄ ጋር ስመጣ the motion of their molecules is highly ሪስትሪክትድ ነው ማለት በጣም ውስን ነው ሙቭመንቱ። የፓርቲክሎቹ ሙቭመንት ወይም ደግሞ እዛው ነው ትንሽ የሚነቃነቁት፣ እንደፈለጉት ፍሪሊ ሙቭ አያደርጉም ማለት ነው። እዚህ ጋር ያለው አሬንጅመንት የነዚህን ፊዚካል ስቴትስ ኦፍ ማተር ሪፈር ያደርግልናል። ስለዚህ በአጭሩ መልሳችን ምንድነው ማለት ነው? ሶሊድስ። ስለዚህ ይሄ የሶሊዶች ወይም ደግሞ የጠጣሮች ባህሪ ነው ማለት ነው። question number 4 they can be easily compressed. so ኮምፕሬሲቢሊቲ የማን ባህሪ ነው የሚለን ባጭሩ። ዲጋ እንግዲህ እንደምትመለከቱት በዲያግራም ለማሳየት ሞክሬያለሁ። በእነዚህ ፓርቲክሎች መካከል ከፍተኛ የሆነ ጋፕ ወይም ደግሞ ፍሪ ስፔስ ነፃ የሆነ ክፍት ቦታ አለ። ስለዚህ ኤክስተርናል ፎርስ አፕላይ በማድረግ እነዚህ ፓርቲክሎች መሰብሰብ ይቻላል ማለት ነው። ስለዚህ ኮምፕሬሲቢሊቲ የማን ባህሪ ነው ማለት ነው? የጋዞች ባህሪ ነው። መልሳችን ምንድነው ማለት ነው? ጋዞች። ስለዚህ ጋዞች በመካከላቸው ስፔስ ስላለ ፍሪ ስፔስ ሎት ኦፍ ፍሪ ስፔስ ወይም ጋፕ ስላለ ኮምፕሬሲቢሊቲ ወይም ደግሞ ኢዝሊ ኮምፕረስድ መሆን ይችላሉ። question number 5 they have a tendency to flow. አምስተኛው ጥያቄ ደግሞ የምለን እንደዚህ አይነት ቴንደንሲ ያላቸው እነማን ናቸው? ምንድነው ያ ፕሮፐርቲ? ቴንደንሲ ቱ ፍሎ፣ የፍሎዊንግ ፕሮፐርቲ፣ አንዱ በአንዱ ላይ ፍሎ የማድረግ የመንሸራተት ባህሪ ያላቸው የትኞቹ ናቸው ነው የሚለን። ስለዚህ ከዚህ በፊት እንደተነጋገርነው ሊኩዊድና ጋዝ በፓርቲክሎች አሬንጅመንታቸው ወይም በፓርቲክል አሬንጅመንታቸው ምክንያት ፍሎዊንግ ፕሮፐርቲ አላቸው ማለት ነው። ስለዚህ እነዚህ ሁለቱ መልስ መሆን ይችላሉ። የመፍሰስ ፍሎ የማድረግ ባህሪ፣ አንዱ በአንዱ ላይ የመንሸራተት የማለፍ ባህሪ የሊኩዊዶችና የጋዞች ባህሪ ነው። ይሄ ማንን አይመለከትም? ሶሊድን አይመለከትም። ጥያቄ ቁጥር 6 they can take the shape of their container. ጥያቄ ቁጥር 6 የሚለን ደግሞ የኮንቴነራቸውን ሼፕ ይይዛሉ። የራሳቸው የሆነ
ዴፊኒት የሆነ ቅርጽ የላቸውም። ስለዚህ የራሳቸው ቅርጽ ስለሌላቸው ከአንዱ ሰብስታንስ ወደ ሌላው ሰብስታንስ ስናገለባብጣቸው የማንን ቅርጽ ይዛሉ? የሰብስታንሱን ቅርጽ ይዛሉ። እዚህ ጋር ተመልኳቸው። ለምሳሌ እነዚህ ፈሳሾች እንደዚህ አይነት ቅርጽ ካለው ግላስ ውስጥ ወደዚህኛው ቅርጽ ወዳለው ግላስ ስንገለብጣቸው ቀጥታ የዚህን ግላስ ቅርጽ ይዛሉ። በተመሳሳይ ወደዚህኛው ግላስ ስንገለብጣቸው የዚህኛውን ይዛሉ። ስለዚህ ይህ ባህሪ ቴኪንግ ዘ ሼፕ ኦፍ ዴር ኮንቴነር የሁለት ፊዚካል ስቴቶች ባህሪ ነው። የማና የሊኩዊዶችና የጋዞች ማለት ነው። ስለዚህ ሊኩዊድስ ኤንድ ጋዝስ they take the shape of their container። ስለዚህ መልሳችን liquids and gases ይሆናል። Question number 7 they can move in all directions at high speed። ጥያቄ ቁጥር 7 የሚለን they can move in what direction? in all direction in high speed። ስለዚህ ጥያቄ ቁጥር 7 የሚለን ደግሞ በከፍተኛ ፍጥነት በሁሉም አቅጣጫ ሙቭ ያደርጋሉ። ይሄ ቀጥታ ሪፈር የሚያደርገው የትኞቹን ፊዚካል ስቴት ነው? ፓርቲክሎቻቸው በማዕከላቸው ሰፊ ስፔስ ያላቸውን ፊዚካል ስቴትስ ኦፍ ማተር ፓርቲክሎቻቸው ተራርቀው የሚገኙትን። ይሄ ደግሞ የማን ባህሪ ነው ብለናል ከዚህ በፊት? የጋዞች። ስለዚህ ጋዝስ ይሆናል መልሳችን። Question number 8 they can easily diffuse through each other። ስምንተኛው ጥያቄ የሚለን በቀላሉ ዲፊውዝ ያደርጋሉ፣ አንዱ ከአንዱ ጋር በቀላሉ ሚክስ አፕ ያደርጋል ወይም ደግሞ ይቀላቀላል። ይሄም ከምን ጋር ይሄዳል? በማዕከላቸው ካለው ፍሪ ስፔስ ጋር። ስለዚህ ፓርቲክሎቻቸው ተራርቀው የሚገኙና በማዕከላቸው ሰፊ የሆነ ስፔስ ያለ ፊዚካል ስቴት ኦፍ ማተር ደግሞ ምኖች ናቸው? ጋዞች። ስለዚህ መልሳችን አሁንም ጋዝስ። ስለዚህ በቀላሉ ዲፊውዝ የማድረግ ባህሪ ጋዝን ከሊኩዊድና ከጋዝ ከሚለያቸው ባህሪዎች መካከል አንዱና ዋነኛው ነው። Question number 9 they can sublime። ጥያቄ ቁጥር 9 የሚለን ሰብሊም ያደርጋሉ። ስለዚህ ይህንን ከመመለሳችን በፊት ሰብሊሜሽን ምንድን ነው? ሰብሊም ማድረግ ማራሱ ምን ማለት ነው የሚለውን እንመለከታለን። ሰብሊሜሽን እንግዲህ ዳይሬክት የሆነ ቼንጅ ከሶሊድ ስቴት ወደ ጋዝ ስቴት የሚካሄድ ለውጥ ነው። ዳይሬክት የሆነ ቼንጅ ዊዛውት ቼንጂንግ ቱ ሊኩዊድ ማለት ነው። ለምሳሌ አዮዲን ክሪስታልን ወስደን አይተናል። አዮዲን ክሪስታል ቀጥታ ከሶሊድ ስቴት ወይም ከጠጣር ስቴትነት ወደ ጋዝ ስቴትነት መቀየር ባህሪ ያሳያል። ስለዚህ በአጭሩ ሰብሊም የሚያደርጉ ምኖች ናቸው ማለት ነው? ሶሊዶች ወይም ጠጣሮች። Question number 10 they have less density relative to the other states። ጥያቄ ቁጥር 10 የሚለን ከሌሎቹ አንጻር ሌስ ዴንሲቲ አላቸው። ስለዚህ ሌስ የሆነ ዴንሲቲ ያላቸው ፊዚካል ስቴትስ ኦፍ ማተር ምንድናቸው ነው የሚለን። እንደምታስታውሱ ውስጥ ጋዞች በጣም ተራርቀው ነው የሚገኙት። ስለዚህም በማዕከላቸው ያለው ርቀት ሰፊ ስለሆነ በተወሰነ ስፔስ ውስጥ ወይም ቮሊዩም ውስጥ ያሉትን ጋዝ ፓርቲክሎች ብንወስድ ቁጥራቸው በጣም ትንሽ ነው ከቮሊዩም አንጻር። በዚህም የተነሳ ዴንሲቲያቸው ሌስ ነው ማለት ነው። ስለዚህ ሌስ ዴንሲቲ ያላቸው ፊዚካል ስቴትስ ኦፍ ማተር ምኖች ናቸው? ጋዝስ። ከሊኩዊድ እና ከሶሊድ አንጻር የጋዞች ዴንሲቲ ሌስ ነው። ምክንያቱ ደግሞ ምንድነው? በጣም ተራርቀው ስለሚገኙ በሰፊ ቮሊዩም ውስጥ ትንሽ ጋዝ ፓርቲክሎች ስለሚገኙ። ዴንሲቲ ማለት ደግሞ ማስቱ ቮሊዩም ነው። ስለዚህ ማሳቸው ትንሽ ነው ማለት ዴንሲቲያቸውም ትንሽ ነው። ጥሩ፣ አሁን ፓርት 2 ጋር ደርሰናል። ፓርት 2 የሚለን ኮምፕሊት the following statements። ፓርት 2 ደግሞ ቀጥሎ ያለውን ክፍት ቦታ ሙሉ ነው የሚለን። question number 11 liquids and gases have no definite ዳሽ ይለናል። ስለዚህ ሊኩዊዶችና ጋዞች ዴፊኒት የሆነ ምን የላቸውም ተባባናል ከዚህ በፊት። ሼፕ ወይስ ቮሊዩም? እርግጠኛ ነኝ መልሳችኋል። ሁለቱንም ያማከለው የትኛው ነው? ሼፕ። የራሳቸው የሆነ ሼፕ የላቸውም። ስለዚህ የሚይዙት ቅርጽ የኮንቴነራቸውን ወይም ደግሞ የማቴሪያላቸውን ቅርጽ ነው። Question number 12 the freezing point of liquid is the same as። ጥያቄ ቁጥር 12 የሚለን የአንድ ሊኩዊድ ፍሪዚንግ ፖይንት ከምን ጋር እኩል ነው የሚለን። መልሳችን እንደሚሆነው ከሜልቲንግ ፖይንት ጋር ወይም ደግሞ ፊውዥን ፖይንት ጋር። ለምሳሌ የውሃን ፍሪዚንግ ፖይንት ብንወስድ 0 ዲግሪ ሴልሺየስ ነው። ፍሪዚንግ ፖይንት እንግዲህ ከሊኩዊድ ወደ ሶሊድ ወይም ደግሞ ከፈሳሽነት ወደ ጠጣርነት መቀየር የሚጀምሩበት ፖይንት ነው። ፍሪዚንግ ፖይንት ለውሃ 0 ዲግሪ ሴልሺየስ ነው። ስለዚህ at 0 ዲግሪ ሴንቲግሬድ ወይም ሴልሺየስ ሊኩዊድ ዋተር ስታርትስ ቱ ቼንጅ ቱ ሶሊድ ወይም አይስ። በተቃራኒው ደግሞ ሜልቲንግ ፖይንት ወይም ፊውዥን ፖይንትም ስንል
ጠጣር ወደ ፈሳሽነት መቀየር የሚጀምርበት ነው። እሱም 0 ዲግሪ ሴልሺየስ ነው። ስለዚህ በረዶ ወደ ፈሳሽ ውሃነት መቀየር የሚጀምርበት ነጥብ ወይም ነጥብ ቅልጠት ምንድነው? 0 ዲግሪ ሴልሺየስ። እሱም ከፍሪዚንግ ፖይንት ጋር እኩል ነው ማለት ነው። Question number 13. The temperature at which a crystalline solid is directly converted to a gas is called dash. 13ኛው ጥያቄ የሚለን ቀጥታ ከክሪስታላይን ሶሊድ ከጠጣርነት ወደ ጋዝነት የሚቀየሩበት ቴምፕሬቸር ምን ይባላል ነው የሚለን። መልሳችን ከዚህ በፊት በፓርት 1 ላይ በደንብ ተመልክተነዋል። ሰብሊሜሽን ፖይንት። ስለዚህ ሰብሊሜሽን ፖይንት የምንለው ቀጥታ ከሶሊድ ወደ ጋዝነት መቀየር የሚጀምሩበትን ፖይንት ነው። Question number 14. The lowest attainable temperature በጣም ዝቅተኛው attainable temperature ስንት ነው የሚለን። በኬልቪን ስናስቀምጥ 0 ኬልቪን ወይም ደግሞ የምታስታውሱ ከሆነ በዲግሪ ሴልሺየስ ስናስቀምጥ -273 ዲግሪ ሴልሺየስ ይሆናል። Question number 15. At the fixed temperature and pressure, equal volumes of different gas have equal number of molecules. Equal volume of different gas have equal number of molecules. This statement is postulated by dash ነው የሚለን። የምታስታውሱ ከሆነ እንግዲህ at fixed temperature እና pressure ላይ እኩል ቮሊዩም ያላቸው የተለያዩ ጋዞች እኩል ነምበር ኦፍ ሞለኪውሎች አላቸው። whatever the gas ለምሳሌ ካርቦን ዳይኦክሳይድ እና ኦክሲጅን ብንወስድ at fixed temperature እና pressure ላይ እኩል ቮሊዩም እኩል ይዘት ያላቸውን ካርቦን ዳይኦክሳይድ እና ኦክሲጅኖች ብንወስድ በመካከላቸው ያለው ነምበር ኦፍ ሞለኪውል አንድ አይነት ነው። ይሄ ስቴትመንት ፖስቱሌት ያደረገው ማን ነው የሚለን። መልሳችን ማን ነው? አቮጋድሮ። ሎው ደግሞ ምን ይባላል? አቮጋድሮ ሎ ይባላል። ፓርት 3 ላይ ደርሰናል። ፓርት 3 መልቲፕል ቾይስ ኩዌስችኖች ናቸው። ኩዌስችን ነምበር 16 which of the following would take up ይሄ ነው ዋናው ቁልፍ ፖይንት እዚህ ጋር ያለው ነጥብ ነው። take up the entire shape of the container ስለዚህ closed container ውስጥ ብናስቀምጠው ሙሉ ለሙሉ ኮንቴነሩን የሚሞላው ከነዚህ ውስጥ የትኛው ነው የሚለን። እንግዲህ ተማሪዎች ጥንቃቄ ይፈልጋል። ለምሳሌ እንዲች አይነት ኮንቴነር ክሎዝድ የሆነች ኮንቴነር ብትኖረንና የተወሰነ ያክል ውሃ ብናስቀምጥ ወይም ደግሞ ይሄን ያለው ቮሊዩም እዚህ ድረስ የሆነ ውሃ ብናስቀምጥ እዚህ ድረስ ነው የሚሞላው፣ ሙሉ ለሙሉ አይሞላም። ነገር ግን እችን የምታክል ኮንቴነር ወስደን ጋዞችን ወይም በጋዝ ብንሞላው ጋዞቹ አትፋር ዲስታንስ ሆነው ሙሉ ለሙሉ ኮንቴነሩ ምን ያደርጉታል? ይሞሉታል። ስለዚህ ቅርጹን ሳይሆን የተጠየቅነው the entire shape of the container የሚሞላው የትኛው ነው የሚለን። ስለዚህ መልሳችን ኤ ጋዝ ነው። ጋዞች at high speed ስለሚንቀሳቀሱ ያሉበትን ኮንቴነር ሙሉ ለሙሉ ይሞላሉ። ኢንዳይሬክትሊ የራሳቸው ሼፕ እና ቮሊዩም የላቸውም። ለዚህ ነው ይሄን የሚያደርጉት። Question number 17. If a gas expands at constant temperature it indicates that ጥያቄ ቁጥር 17 የሚለን if a gas expands ጋዝ ኤክስፓንድ ካረገ at constant temperature ላይ ኤክስፓንድ ካረገ እየሰፋ እየተራራቀ ከሄደ ይሄ ምንን ያሳየናል ነው የሚለን። A number of the molecules of gas increases. B kinetic energy of molecules decreases. C pressure of the gas increases. እንዲሁም D kinetic energy of molecules remains the same. እዚህ ጋር በአቨሬጅ ካይኔቲክ ኤነርጂ እና ቴምፕሬቸር መካከል ያለው ዝምድና ማስተዋል ያስፈልጋል። ስለዚህ አቨሬጅ ካይኔቲክ ኤነርጂ በቴምፕሬቸር ዲፔንድ ያደርጋል። ቴምፕሬቸር ጨመረ ማለት የፓርቲክሎች አቨሬጅ ካይኔቲክ ኤነርጂ ይጨምራል ማለት ነው። እዚች ጋር አት ኮንስታንት ቴምፕሬቸር ይላል። ስለዚህ አት ኮንስታንት ቴምፕሬቸር ከሆነ መልሳችን የሚሆነው ዲ ነው ማለት ነው። ካይኔቲክ ኤነርጂ ኦፍ ሞለኪውልስ ሪሜንስ ዘ ሴም። ካይኔቲክ ኤነርጂ ኦፍ ሞለኪውሎቹ ወይም የሞለኪውሎቹ ካይኔቲክ ኤነርጂ ዘ ሴም ነው፣ አይቀንስምም አይጨምርም፣ ምክንያቱም ቴምፕሬቸሩ ኮንስታንት ስለሆነ። Question number 18. A sample of oxygen occupies 47.2 liter under a pressure of 1240 torr at 25 degree Celsius. እዚህ ጋር የተሰጡን መረጃዎች አሉ። የሆነ ኦክሲጅን ሳምፕል ምን ያህል ቮሊዩም ይዞ ይገኛል? ይሄን ያህል ቮሊዩም 47.2 ሊትር ቮሊዩም በምን ያህል ፕሬሸር? በ1240 ቶር ፕሬሸር ላይ ሆኖ ይሄን ያህል ቮሊዩም ይዞ ይገኛል። ቴምፕሬቸሩ ስንት ነው? 25 ዲግሪ
ሴልሺየስ what volume would it occupy? ስለዚህ ጥያቄያችን ምንድን ነው? ቮሊዩም ነው። ቮሊዩም it would occupy at what degree centigrade? at 25 degree centigrade or degree Celsius. So if the pressure were decreased to 730 torr በጣም ጥሩ። ሶ በዚህ ጊዜ እንግዲህ ቴምፕሬቸሩ አንድ አይነት ነው፣ እንዲሁም ደግሞ the same amount of gas ነው። ስለዚህ at a fixed temperature for the same amount of gas በማና በማካከል ያለው ሪሌሽንሺፕ ነው የምናየው በፕሬሸር እና ቮሊዩም መካከል ማለት ነው። በሌላ አባባል ቦይልስ ሎ። ስለዚህ P1 V1 is equal to P2 V2 የሚለውን የቦይልስ ሎ ነው አፕላይ የምናደርገው ማለት ነው። የተጠየቅነው ምንድን ነው? V2 ነው። ስለዚህ ይህን ኢኩዌሽን ሪአሬንጅ ስናደርገው V2 is equal to P1 V1 over P2 ይሆናል ማለት ነው። ከዚህ በኋላ የሚጠበቅብን ሰብስቲቲዩት ማድረግ ነው። P1አችን 1240 ቶር ነው። እንዲሁም ደግሞ V2አችን ደግሞ V1አችን ስንት ነበር? 47.2 ሊትር ይሆናል። ሲካፈል P2 730 ቶር። So ቶር will be cancelled by ቶር the same ዩኒቶች ስለሆኑ ፋይናሊ V2አችን ስንት ይመጣል? approximately 80.2 ሊትር አካባቢ ይመጣል። ስለዚህ መልሳችን 80.2 ሊትር ይሆናል። Question number 19. A sample of nitrogen occupies 5.50 liter under a pressure of 900.0 torr at 25 degree Celsius. At what temperature will it occupy 10.0 liter at the same pressure? ስለዚህ at the same pressure ይላል። at the same pressure for the same amount of gas ቴምፕሬቸር እና ፕሬሸር መካከል ያለው ዝምድና ምንድነው? ቴምፕሬቸር ሲጨምር ፕሬሸር ኦፍ ጋዝ ይጨምራል ነው የሚለን። ስለዚህ ከዚህ በፊት እንዳየነው ሪሌሽንሺፑ ምንድነው ማለት ነው? V1 over T1 is equal to V2 over T2 የማለው ነው? ቻርልስ ሎ ነው ዳይሬክትሊ አፕላይ የምናደርገው ማለት ነው። ስለዚህ ምን ተሰጥቶናል? እዚህ ጋር 5.50 ሊትር አለ። ስለዚህ V1 ተሰጥቶናል ማለት ነው። በተጨማሪም T1 ተሰጥቶናል፣ 900 ቶር ተሰጥቶናል። በተጨማሪ V2 ተሰጥቶናል። V2አችን ስንት ነው? 10.0 ሊትር ነው። ስለዚህ የተጠየቀው ምንድነው? T2 ነው። ቴምፕሬቸር ነው የተጠየቀው። ስለዚህ ሪአሬንጅ ስናደርገው T2 is equal to V2 T1 over V1 ልብ በሉ ቴምፕሬቸር ጊዜም በኬልቪን ስኬል መቀመጥ አለበት። ስለዚህ T1አችን ስንት ነው የሚሆነው ማለት ነው? 25 ሲደመር 273 ወደ ኬልቪን ለመቀየር 273 ነው የምንደምርበት። ስለዚህ T1አችን 298 ኬልቪን ይሆናል ማለት ነው። ከዚህ በኋላ ሰብስቲቱት ማድረግ ነው። ሶ our V2 value is 10.0 liter times our T1 value is 298 Kelvin divided by our V1 is 5.50 liter. So liter will be cancelled by liter. then ሂሳቡን ስንሰራ ወይም ደግሞ አባስተን አካፍለን አፕሮክሲሜትሊ ስንት እናገኛለን? 542 ኬልቪን። አሁን መልሳችንን ቼክ ስናደርግ እዚህ ጋር ተጠንቀቁ። እዚህ ጋር 542 አለ ኤ ላይ፣ ነገር ግን በምን ላይ የተቀመጠው? በዲግሪ ሴልሺየስ ነው የተቀመጠው። ስለዚህ እዚህ ጋር እንደምናየው ሁሉም ምርጫዎች በዲግሪ ሴልሺየስ ነው የተቀመጡት። እኛ ደግሞ ያገኘነው በኬልቪን ስኬል ነው። ስለዚህ ያንን ያገኘነውን ኬልቪን ወደ ዲግሪ ሴልሺየስ መመለስ ይኖርብናል ማለት ነው። ያንን ለማድረግ ልክ እዚህ ጋር ቲዋን ጋር 273ን እንደደመርን ሁሉ አሁን ደግሞ 273ን እንቀንሳለን ከዚህ ላይ ማለት ነው። ስለዚህ ከ542 ላይ 273ን ስቀንሱ ስንት ታገኛላችሁ? 269 ዲግሪ ሴልሺየስ ታገኛላችሁ። ስለዚህ መልሳችን የሚሆነው ቢ 269 ዲግሪ ሴልሺየስ ነው። Question number 20. A quantity of gas has a volume of 25 liter at 17 degrees Celsius and 3 atmosphere of pressure. To what volume must the gas be increased for a gas to be under STP? ስለዚህ የተሰጡን ኢንፎርሜሽኖች ኮምባይንድ ጋዝ ሎ እንድንጠቀም ያስገድዱናል። ስለዚህ P1 V1 over T1 is equal to P2 V2 over T2. ሶ የተጠየቅነው የትኛውን ነው? V2 ነው። ሪአሬንጅ ሳደርግ P1 V1 T2 ኦቨር T1
ፒቱ ይመጣል ማለት ነው። ስለዚህ ከዚህ በኋላ ስብስብ ማድረግ ነው የሚጠበቅብኝ። እዚህ ጋር አንደር ኤስቲፒ ይላል። አንደር ኤስቲፒ ማለት አንደር ስታንዳርድ ቴምፕሬቸር ኤንድ ፕሬሸር። ስለዚህ ስታንዳርድ የምንለው ቴምፕሬቸር የትኛውን ነው? 0 ዲግሪ ሴልሺየስ ወይም ደግሞ በኬልቪን ስለሆነ የምንጠቀመው 273 ኬልቪን። እንዲሁም ደግሞ ፕሬሸር ደግሞ ስንት ነው? 1 አትሞስፌር። ይህንን እንግዲህ እንደ ቲ2 እና ፒ2 መውሰድ እንችላለን። ምክንያቱም አንደር ዚስ ኮንዲሽን ዋት ኢዝ ዘ ቮሊዩም ዋት ኢዝ ቪ2 ስለሚለን የቪ1 ቫሊዎች እዚህ ጋር ሰጥቶናል። ቮሊዩም በሊትር ተሰጥቶናል። እንዲሁም ደግሞ ቴምፕሬቸር በዲግሪ ሴልሺየስ ተሰጥቶናል። ይሄንንም ወደ ኬልቪን መቀየር ይኖርብኛል። ስለዚህ 273 አድ አረግበትና በኬልቪን ስኬል ስንት ይመጣል ማለት ነው? 290 ኬልቪን ይሆናል። ስለዚህ ዲጋ ቪ1 አለን፣ እዚህ ጋር ቲ1 ጊቭን ነው፣ እዚህ ጋር ደግሞ ፕሬሸር 1 አለን፣ እንዲሁም ደግሞ እዚህ ጋር ቲ2 እና ፒ2 አለ። ስለዚህ ጠየቅነው ምንድነው? ቪ2 ነው። ተሰጡንን ቫልዩዎች ሰብስቲዩት ስናደርግ our P1 value is 3 atmosphere, our V1 value is 25 liter, T2 is 273 Kelvin divided by our T1 value is 290 Kelvin times P2 is equal to 1 atmosphere. የሚጣፉ ዩኒቶችን እናጣፋለን። አትሞስፌር will be cancelled by atmosphere እንዲሁም ኬልቪን will be cancelled by Kelvin. finally our V2 value will be 70.6 ሊትር ይመጣል። ስለዚህ ፋይናል አንሰራችን ይሄ ነው ማለት ነው፣ 70.6 ሊትር። question number 21 what is the molecular weight of a pure gaseous compound having a density of 4.95 gram per liter at minus 35 degrees Celsius and 1020 torr. ጥያቄ ቁጥር 21 ደግሞ የሚጠይቀን የአንድን ሰብስታንስ ሞለኪውላር ዌይት ነው። ሌሎች በሙሉ አስፈላጊ ኢንፎርሜሽኖች እዚህ ጋር ተሰጥተናል። ስለዚህ የተሰጡን ኢንፎርሜሽኖች በሙሉ አይዲያል ጋዝ ሎን መጠቀም እንዳለብን የሚጠቁሙ ናቸው ማለት ነው። ስለዚህ የመጀመሪያው የሚሆነው ስራችን ምንድነው? ሪአሬንጅ ማድረግ ነው ማለት ነው። ሶ አይዲያል ጋዝ ኢኩዌሽን ኢዝ ኢኳል ቱ ፒቪ ኢዝ ኢኳል ቱ ኤን አር ቲ ነው። ይሄ ነው መነሻችን ማለት ነው። ከዚህ ተነስተን ነው እንግዲህ ሞለኪውላር ዌይትን የምናገኘው ማለት ነው። የተሰጠን ኢንፎርሜሽን ደግሞ ዴንሲቲ ተሰጥቶናል። ስለዚህ ማስተካከል ይኖርብናል ወይም ሪአሬንጅ ማድረግ ይኖርብናል ማለት ነው። So PV is equal to N or number of mole refers to given mass over molar mass ነው። RT R is gas constant. So ከዚህ በኋላ የምንፈልገው ይሄንን M ማግኘት ነው። ስለዚህ capital M or molecular weight is equal to MRT over VP ይሆናል ማለት ነው። ሪአሬንጅ ስላደረገው M over V ማንን ሪፕሬዘንት ያደርጋል? ዴንሲቲን። የዴንሲቲ ፎርሙላ ነው። ዴንሲቲ ኢዝ ኢኳል ቱ ጊቨን ማስ ኦቨር ቮሊዩም ማለት ነው። ስለዚህ our molecular weight is equal to density times RT over P ይሆናል ማለት ነው። ከዚህ በኋላ እንግዲህ ሪፕሌስ ማድረግ የተሰጡን ኢንፎርሜሽኖች በሙሉ ማስገባት ነው። ስለዚህ ዴንሲቲ ኢዝ ኢኳል ቱ 4.95 ግራም ፐር ሊትር ታይምስ R is ዩኒቨርሳል ጋዝ ኮንስታንት። ስለዚህ በቶር ስለሆነ እዚች ጋር ይሄኛው ፕሬሸር የተሰጠን በቶር ማስቀመጥ እንችላለን። ስለዚህ በቶር ስናስቀምጥ 62.36 ሊትር ቶር ፐር ሞል ኬልቪን ይመጣል ማለት ነው። ፐር ሞል ኬልቪን ይሄ ዩኒቶቹ ናቸው በቶር ስናስቀምጠው። ፋይናሊ ቴምፕሬቸርን እናገኛለን። ቴምፕሬቸር ኔጌቲቭ 35 ዲግሪ ሴልሺየስ ነው የተሰጠን። ስለዚህ እዚህ ላይ 273ን ስንደምርበት ስንት እናገኛለን? 238 ኬልቪን እናገኛለን። ሶ አወር ቴምፕሬቸር ኢዝ 238 ኬልቪን ይመጣል ዲቫይድድ ባይ ፕሬሸር። ሶ the pressure is in torr 1020 ቶር ይመጣል። ስለዚህ ከዚህ በኋላ ካንስል የሚሆኑትን ካንስል እናደርጋለን። ቶር will be cancelled by ቶር እንዲሁም ኬልቪን will be cancelled by ኬልቪን። ሶ ፋይናሊ ምን ይቀራል ማለት ነው? ግራም ፐር ሊትር will be cancelled by ሊትር። ሶ ግራም ፐር ሞል እዚህ ጋር እንደምንመለከተው እዚች ጋር ግራም ከላይ ትቀራለች፣ እዚች ጋር ደግሞ ሞል ትቀራለች። ስለዚህ our final answer or የተጠየቀው ነበር ሞለኪውላር ዌይት አይደለ? ሞለኪውላር ዌይቱ ስንት ይመጣል ማለት ነው? 72.02 አካባቢ ይመጣል
ግራም ፐር ሞል ይመጣል። ስለዚህ አፕሮክሲሜትሊ መልሳችን ምንድነው? ቢ ነው ማለት ነው። 72 ግራም ፐር ሞል። በጣም ጥሩ። አንድ እዚች ጋር ልከልስላችሁና የተጠየቅነው ምንድነው? ሞለኪውላር ዌይት ኦፍ ኤ ፒውር ጋዝ የተሰጠንሳ ዴንሲቲ ተሰጥቶናል፣ እንዲሁም ደግሞ ቴምፕሬቸር ተሰጥቶናል። እዚህ ጋር ማይነስ መሆኑን አትዘንጉ። ለዚህ ነው እዚህ ጋር ስናቀናንሰው እንደዚህ የመጣው ማለት ነው። ከዛ በተጨማሪ ደግሞ ፕሬሸር ኢንቶር ተሰጥቶናል። ስለዚህ ዳይሬክትሊ አፕላይ የምናደርገው አይዲያል ጋዝ ኢኩዌሽን ነው። ፒቪ ኢዝ ኢኳል ቱ ኤን አርቲ ከዛ በኤን ቦታ ስሞል ኤን ሚንስ ጊቨን ማስ ኦቨር ሞላር ማስ ኦር ሞለኪውላር ዌይት ነው። ስለዚህ በዚህ መልክ ሪፕሌስ ካረኩኝ በኋላ ሪአሬንጅ ሳረገው እንደዚህ አይነት ኢኩዌሽን አገኛለሁ። ሶ ኤም ኦቨር ቪ ዴንሲቲ ነው ሪፕሬዘንት የሚያደርገው። ስለዚህ የዴንሲቲ ቫልዩ ዳይሬክትሊ ሪፕሌስ አደርጋለሁ። አር ጋር ስመጣ ዩኒቨርሳል ጋዝ ኮንስታንት በተለያየ የፕሬሸር ዩኒቶች የተለያየ ሲሆን ቫልዩም የተለያየ ነው። ለምሳሌ በአትሞስፌር ሲሆን 0.082 አትሞስፌር ይመጣል፣ ወይም ደግሞ አትሞስፌር ሊትር ፐር ሞል ፐር ኬልቪን ይመጣል። ነገር ግን እዚህ ጋር በቶር ስለሆነ ማመሳሰል ስላለብኝ በቶር አስቀምጨዋለሁ። ወይም ደግሞ እናንተ ከፈለጋችሁ ዩኒቨርሳል ጋዝ ኮንስታንትን በአትሞስፌር ተጠቅማችሁ ይህንን ቶርም ወደ አትሞስፌር መቀየር ትችላላችሁ። ነገር ግን ዩኒታቸው አንድ አይነት መሆን አለበት ማለት ነው። ሶ ፋይናሊ እነዚህን በሙሉ ተክቼ ስሰራ ፋይናሊ ይሄን አገኛለሁ። እዚህ ጋር ያደረግናቸውን የዩኒት መመሳሰሎች እንዳትረሱ። እንዲሁም ቴምፕሬቸር በዲግሪ ሴልሲየስ ነበር የተሰጠን። ሁልጊዜ ወደ ኬልቪን ስኬል መቀየር ስላለብን በዚህ መልክ ቀይረን ተጠቅመነዋል ማለት ነው። መጨረሻ ላይ ሞለኪውላር ዌይቱ 72 ግራም ፐር ሞል ይመጣል። Question number 22. If helium diffuses through a porous barrier at a rate of 4.0 moles per minute, at what rate in moles per minute would oxygen gas diffuse? ሂሊየም በዚህን ያህል ሬት እዚህ ጋር በተሰጠን ያህል ሞል ፐር ሚኒት ሬት ዲፊውዝ የሚያደርግ ከሆነ ዴን ዋት ኦክሲጅን በምን ያህል ሞል ፐር ሚኒት ዲፊውዝ ያደርጋል ነው የሚለን። ወደ ጥያቄው ከመግባታችን በፊት በቀላሉ ጥያቄ ልጠይቃችሁ። እዚህ ጋር ኦክሲጅን ነው፣ እዚህ ጋር ደግሞ ሂሊየም ነው ያለን። ስለዚህ መልሳችን ወይም ደግሞ የምናገኘው ሬት ኦፍ ዲፊውዥን ኦፍ ኦክሲጅን ምን ይመስላችኋል? ከሂሊየም ሬት ኦፍ ዲፊውዥን ያነሰ ነው ወይስ የበለጠ? ምክንያቱም የኦክሲጅን ሞላር ማስ ወይም ሞለኪውላር ማስ ከሂሊየም እንደሚበልጥ ታውቃላችሁ። ስለዚህ ገምቱ እስቲ ምን ይመስላችኋል? ያንሳል ወይስ ይበልጣል? በጣም ጥሩ ያንሳል እንዳላችሁ ተስፋ አደርጋለሁ። ምክንያቱም የኦክሲጅን ሞለኪውላር ማስ ከሂሊየም ሞለኪውላር ማስ ስለሚበልጥ፣ ስለዚህ ሞር ሄቪ የሆነው ሌስ ዲፊውዝ ያደርጋል ወይም ደግሞ ሬት ኦፍ ዲፊውዥኑ ሌስ ስለሆነ ማለት ነው። ስለዚህ አሁን ቀጥታ ወደ ፎርሙላው እንገባለን። አፕላይ የምናደርገው ግራምስ ሎ ኦፍ ዲፊውዥን ነው። ግራምስ ሎ ኦፍ ዲፊውዥን ምን ነበር የሚለን? አዎ ሬት ኦፍ ዲፊውዥን ኢዝ ኢንቨርስሊ ፕሮፖርሽናል ዊዝ ዘ ስኩዌር ሩት ኦፍ ሞላር ማስ ኦር ዴንሲቲ ኦፍ ዳት ሞለኪውል ነው። ስለዚህ በዚህ ጊዜ ያሉን ሞለኪውሎች ሂሊየም እና ኦክሲጅን ናቸው። ስለዚህ ሬት ኦፍ ዲፊውዥን ኦፍ ሂሊየም ኦቨር rate of diffusion of oxygen is equal to the opposite of their molecular, the square root of their molecular mass. So የኦክሲጅን ሞለኪውላር ዌይት ሲካፈል የሂሊየም ሞለኪውላር ዌይት ይመጣል። ሪአሬንጅ ስናደርገው ሬት ኦፍ ዲፊውዥን ኦፍ O2 is equal to ይህንን ሪአሬንጅ ሳደርገው ሬት ኦፍ ዲፊውዥን ኦፍ ሂሊየም then what times molecular weight of helium ኦቨር ሞለኪውላር ዌይት ኦፍ ኦክሲጅን። ምክንያቱም እዚህ ጋር እንደምትመለከቱት እቺን ወደዚህ ሳመጣት ይሄኛው ወደ ላይ ይመጣል፣ ይሄኛው ደግሞ ወደ ታች ይመጣል። ለዛ ነው እዚህ ጋር የተገለባበጠው ማለት ነው። ከዚህ በኋላ እንግዲህ ምንድነው ማድረገው? ሰብስቲዩት ማድረግ ነው። ሶ ሬት ኦፍ ዲፊውዥን ኦፍ ሂሊየም ተሰጥቶኛል። ስንት ነው? 4 ነው። 4.0 ሞል ፐር ሚኒት ተሰጥቶናል። አንደር ስኩዌር ሩት ሞለኪውላር ዌይት ኦፍ ሂሊየም ኢዝ 4 divided by እንዲሁም ደግሞ molecular weight of oxygen 32 so by 4 1 by 4 8 ይመጣል። ካልኩሌተር ተጠቅማችሁ ስትሰሩ እንግዲህ rate of diffusion of oxygen ስንት ይመጣል ማለት ነው? 1.4 ሞል ፐር ሚኒት ይመጣል። ስለዚህ ፋይናል አንሰራችን 1.4 ነው ማለት ነው። መልሳችን ኤ ነው። question number 23 what will happen to water when freezes? ውሃ ፍሪዝ ሲያደርግ ሲቀዘቅዝ ምን happen ያደርጋል?
A, water changes from a gas to a liquid state. B, water changes from a liquid to a solid state. C, water changes from a solid to a gas state. እንዲሁም D, water changes from a gas to a plasma state. So ከስቴት ቼንጅ ጋር ያለ ተርም ነው ፍሪዚንግ። ስለዚህ ፍሪዝ አረገ ማለት ቀዝቃዛ ውሃ ወይም ደግሞ ውሃ በረዶ ሰራ ማለት ነው። ስለዚህ ከሊኩዊድ ወደ ምን ተቀየረ ነው? ወደ ሶሊድ ተቀየረ ማለታችን ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። water changes from a liquid state to a solid state. Question number 24. What is sublimation? Sublimation ከዚህ በፊት በደንብ ደጋግመን አይተነዋል። ምንድነው sublimation ነው የሚለን? When a solid turns into a gas, when a gas turns into a liquid, when a gas turns into a solid, when a solid turns into plasma. sublimation እንግዲህ direct change of solid እና state ነው። ስለዚህ direct change of solid to ጋዝ። ስለዚህ ከሶሊድ ወደ ሊኩዊድ ሳይቀየር ቀጥታ ወደ ጋዝ የመቀየርን ሂደት ነው ምን የምንለው? ሰብሊሜሽን የምንለው ማለት ነው። ስለዚህ መልሳችን የሚሆነው ኤ when a solid turns into a gas without turning to liquid. Question number 25. What eventually happens if energy is continually removed from a liquid? ከፈሳሽ ላይ ኮንቲኒየስሊ ኢነርጂን ሪሙቭ ብናደርግ what will it happen ነው የሚለን። ስለዚህ ፈሳሽን ኮንቲኒየስሊ ብናቀዘቅዘው ማለታችን ነው። በሌላ አባባል ኢነርጂን ኮንቲኒየስሊ ሪሙቭ አረግንበት ማለት ፈሳሽን ኮንቲኒየስሊ ብናቀዘቅዘው ምን ይሆናል? ቦይል ያደርጋል፣ ኢቫፖሬት ያደርጋል፣ ፍሪዝ ያደርጋል፣ ኮንዴንስ ያደርጋል ነው የሚለን። ይሄኛው ኮንደንሴሽን የጋዝ ፕሮፐርቲ ነው። ጋዞች ወደ ሊኩዊድነት የሚቀየሩበት ሂደት ነው። ስለዚህ መልሳችን የሚሆነው ሲ ነው። it will freeze። ስለዚህ ይቀዘቅዛል፣ ወደ ሶሊድ ስቴትነት ይቀየራል። ፓርት 4 solve the following problems። የመጨረሻው ፓርት 4 ቀጥሎ ያሉትን ፕሮብሌሞች ሶልቭ እንድታደርጉ ነው የሚያዛችሁ። ስለዚህ ቀጥሎ የምናገኛቸው ፕሮብሌሞች አሉ። እነዚህም ፕሮብሌሞች ጋዝ ሎዎችን በመጠቀም ሶልቭ እናደርጋለን ማለት ነው። question number 26. What will be the minimum pressure required to compress 500 decimeter cube of air at 1 bar to 200 decimeter cube at 30 degree Celsius? 26ኛው ጥያቄ የሚለው እንግዲህ 500 ዴሲሜትር ኪዩብ ቮሊዩም ያለውን ኤር በዚህ በዋን ባር የምንለው እንግዲህ የፕሬሸር ዩኒት ነው። ከ100,000 ፓስካል ጋር የሚመጣጠን ዩኒት ነው ባር የምንለው ማለት ነው። ስለዚህ ፋይናል መልሳችንንም በባር ነው የምናገኘው። ስለዚህ 500 ዴሲሜትር ኪዩብ ቮሊዩም ያለውን ኤር አት 1 ባር ላይ ያለ ማለት ነው ወደ 200 ዴሲሜትር ኪዩብ ኮምፕረስ ለማድረግ ምን ያህል ፕሬሸር ያስፈልገናል የሚለው። እዚህ ጋር ቴምፐሬቸራችን ፊክስድ ነው አት 30 ዲግሪ ሴልሺየስ ላይ ነው። ስለዚህ ዳይሬክትሊ አፕላይ የምናደርገው ሎ ቦይልስ ሎ ነው ማለት ነው። P1 V1 is equal to P2 V2 የተጠየቅነው ማለት ነው P2 ነው፣ ፕሬሸር 2 ነው። ስለዚህ ሪአሬንጅ ስናደርገው P2 is equal to P1 V1 over V2 ይሆናል ማለት ነው። so our P1 is 1 bar እንዲሁም ደግሞ our V1 is 500 ዴሲሜትር ኪዩብ። ይህ 500 ዴሲሜትር ኪዩብ ኮምፕረስ የሆነው ወደ ስንት ነው? ወደ 200 ዴሲሜትር ኪዩብ። ስለዚህ ያ ማለት V2አችን ነው ማለት ነው 200 ዴሲሜትር ኪዩብ። ስለዚህ ዴሲሜትር ኪዩብ በዴሲሜትር ኪዩብ ካንስል ይሆናል። ሁለቱ ዜሮዎች በሁለቱ ዜሮ እዚህ ጋር ባሉት ካንስል ይሆናሉ። then 5 divided by 2 2.5 ይሆናል ማለት ነው። ስለዚህ our final answer is 2.5 ባር። ስለዚህ የመጨረሻው መልሳችን 2.5 ባር ይሆናል ማለት ነው። ስለዚህ 500 ዴሲሜትር ኪዩብ ቮሊዩም ያለውን ኤር ወደ 200 ዴሲሜትር ኪዩብ ኮምፕረስ ለማድረግ ምን ያህል ፕሬሸር ያስፈልጋል ማለት ነው? 2.5 ባር ፕሬሸር ያስፈልጋል ማለት ነው። question number 27. A vessel of 120 milliliter capacity contains a certain amount of gas at 35 degrees Celsius and 1.2 bar pressure. The gas is transferred to another vessel of volume 180 ml or milliliter at 35 degrees Celsius. What would be its pressure? ጥሩ ጥያቄ ቁጥር 27 ከጥያቄ 26 ጋር ይመሳሰላል። እዚህ ጋር እንግዲህ የሆነ ቬዝል አለ። ይህ ቬዝል ካፓሲቲው ስንት ነው? 120 ሚሊ ሊትር የመያዝ አቅም ነው ያለው። ስለዚህ 120 ሚሊ ሊትር የመያዝ አቅም ያለው ቬዝል ውስጥ
ያለን ጋዝ በዚህን ያህል ዲግሪ ሴልሺየስ እና በዚህን ያህል ባር እዚህ ጋር በተጠቀሰው ባር ፕሬሸር ያለን ጋዝ ወደ ሌላ ቬዝል እዚህ ጋር ወደምናየው 180 ሚሊ ሊትር መያዝ ወደሚችል ቬዝል ትራንስፈር ብናደርገው በዘሴም ቴምፕሬቸር ላይ ማለት ነው። ስለዚህ ፕሬሸሩ ምን ይሆናል የሚለን በተመሳሳይ መልኩ እዚህ ጋር የምንጠቀመው ቦይልስ ሎው ነው ማለት ነው። P1 V1 is equal to P2 V2 የተጠየቅነው ትራንስፈርድ ከሆነ በኋላ ወደ ሌላኛው ቬዝል ትራንስፈር ከሆነ በኋላ የሚኖረውን ፕሬሸር ነው ዛትስ P2 ማለታችን ነው። ስለዚህ P2 is equal to P1 V1 over V2 ይሆናል ማለት ነው ሪአሬንጅ ስናደርገው። ስለዚህ our P2 will be P1 times V1. P1 is 1.2 bar እንዲሁም ደግሞ V1 is 120 ml V1 ማለት ኢንዳይሬክትሊ የቬዝል 1 የዚህ ቬዝል ቮሊዩም ማለት ነው። ምክንያቱም ጋዞች ሙሉ ለሙሉ የኮንቴነራቸውን ቮሊዩም ስለሚይዙ ማለት ነው። ዲቫይድድ ባይ V2 the second ቬዝል ደግሞ ካፓሲቲው ስንት ነው? 180 ሚሊ ሊትር ነው። ስለዚህ ሚሊ ሊትር በሚሊ ሊትር ይጠፋል ወይም ደግሞ ይጣፋል። 0 በ0 ትጣፋለች። ስለዚህ ይሄንን ካልኩሌት አድርገን ፋይናሊ 0.8 ባር ይመጣል ማለት ነው። ይሄ ነው ፋይናል አንሰሩ። Question number 28 using the ideal gas equation. Ideal gas equation የምንለው PV is equal to nRT. Show that at a given temperature density of a gas is proportional to gas pressure. ስለዚህ ideal gas equation ተጠቅማችሁ እዚህ ጋር ideal gas equation የምንለው PV is equal to nRT ነው። ምን እንድታሳዩ ነው? at a given temperature density እና gas pressure directly proportional መሆናቸውን እንድናሳይ ነው። ስለዚህ መነሻችን አይዲያል ጋዝ ኢኩዌሽን ነው። PV is equal to nRT ማለት ነው። ሶ n ማለት ስሞል m ኦቨር ካፒታል m ነው ወይም ደግሞ ጊቨን ማስ ኦቨር ሞለኪውላር ማስ ኦር ሞላር ማስ ማለት ነው። ስለዚህ PV is equal to በn ቦታ ስሞል m ኦቨር ካፒታል m RT እተካለው ማለት ነው። ከዛ በኋላ ሪአሬንጅ ሳረግ P is equal to small m RT over VM ይመጣል። ሶ ማስ ኦቨር V ዴንሲቲ ነው። ስለዚህ P is equal to density RT universal gas constant times temperature over molar mass ይመጣል። ስለዚህ የፈለኩት በፕሬሸር እና በዴንሲቲ መካከል ያለውን ሪሌሽንሺፕ ስለሆነ ወደ አንድ ሳይድ አመጣቸዋለሁ ማለት ነው። ስለዚህ P over D is equal to RT over M ይሆናል። ስለዚህ at a given temperature the same molecular mass ያላቸው ጋዞች ወይም አንድ ጋዝ ነው። ስለዚህ Rም ኮንስታንት ነው። ስለዚህ P over D ኮንስታንት ይመጣል ማለት ነው። ይህ ምንን ያሳየናል? P እና D directly proportional መሆናቸውን ያሳየናል። Question number 29 34.05 milliliter of phosphorus vapor weights 0.0625 gram at 546 degrees Celsius and 0.1 bar pressure. What is the molar mass of phosphorus? የተጠየቅነው ምንድን ነው? ሞላር ማስ ኦፍ ፎስፈረስ ነው። ስለዚህ ሞላር ማስ ነው የተጠየቅነው ማለት ነው። የተሰጠን ጋር ስንመጣ እዚህ ጋር ቮሊዩም ሰጥቶናል፣ እንዲሁም ደግሞ የቬፐሩ ዌይት ወይም ደግሞ ማሱ ሰጥቶናል ማለት ነው። ስሞል ኤም ሰጥቶናል። በተጨማሪም እዚህ ጋር ቴምፕሬቸር ሰጥቶናል። በእርግጥ እንዳትረሱ ቴምፕሬቸሩን ወደ ኬልቪን ስኬል መቀየር ይኖርብናል። እዚህ ጋር ደግሞ ፕሬሸር ተሰጥቶናል ማለት ነው። ስለዚህ ምን መጠቀም እንዳለብን ጊቭን ኢንፎርሜሽኖቹ ይጠቁሙናል ማለት ነው። አይዲያል ጋዝ ኢኩዌሽን ነው አፕላይ የምናደርገው። PV is equal to nRT። በጣም ጥሩ። ስለዚህ ይህንን ሪአሬንጅ ሳረገው pressure times volume is equal to number of mole ዳይሬክትሊ አልተሰጠንም፣ ነገር ግን number of mole ማለት given mass small m over capital M ማለት ነው። then universal gas constant አለ፣ ከዛ ቴምፕሬቸር አለ። ስለዚህ የተጠየቅነው የትኛውን ነው? ካፒታል ኤም ነው። ሶ ሪአሬንጅ ስናደርገው ካፒታል ኤም ወይ ሞላር ማስ ኢዝ ኢኳል ቱ ጊቨን ማስ ዩኒቨርሳል ጋዝ ኮንስታንት ታይምስ ቴምፕሬቸር ኦቨር ፕሬሸር ታይምስ ቮሊዩም ይሄን ይመስላል ማለት ነው። ስለዚህ ይሄን ዳይሬክትሊ አፕላይ ማድረግ ነው። ሶ ኤም ኢዝ ኢኳል ቱ ኦር ሞላር ማስ ኢዝ ኢኳል ቱ አወር ጊቨን ማስ ኢዝ 0.0625 ግራም times
R universal gas constant 0.082 liter atmosphere per mole Kelvin ዜን ቴምፕሬቸር ስለዚህ አወር ቴምፕሬቸር እዚህ ጋር እንደምታዩት እንግዲህ በዲግሪ ሴልሲየስ ነው። ስለዚህ 273 እጨምርባታና ስንት ይመጣል? 819 ኬልቪን ይመጣል። ምክንያቱም ሁልጊዜ ቴምፕሬቸር በምን ነው ብያቸዋለሁ? በኬልቪን ዜን ታይምስ 819 ኬልቪን ዲቫይድድ ባይ ፕሬሸር ኤንድ ቮሊዩም ሶ አወር ፕሬሸር እዚህ ጋር እንደምንመለከተው በባር ነበር የተሰጠን ወደ ምን ቀይረነዋል? ወደ አትሞስፌር። ምክንያቱም ዩኒቨርሳል ጋዝ ኮንስታንት በአትሞስፌር ስለተሰጠ ስለዚህ አንድ ባር 0.9869 አትሞስፌር ጋር የሚመጣጠን ስለሆነ ሶ 0.1 ባር ማለት 0.0987 አትሞስፌር ማለት ነው። ሶ 0.0987 አትሞስፌር ይሆናል። ዜን our volume is in milliliter so እሱንም ወደ ሊትር መቀየር ይኖርብናል። ስለዚህ 34.05 ሚሊ ማለት 10 the power of -3 ነው ሊትር ይሆናል ማለት ነው። ከዚህ በኋላ እንግዲህ እዚህ ጋር እንደምትመለከቱት አትሞስፌር በአትሞስፌር ካንስል ይሆናል። ሊትር በሊትር ይጣፋል። ኬልቪን በኬልቪን ይጣፋል። ፋይናሊ የምናገኘው ዩኒት ግራም ፐር ሞል ማለት ነው። ያ ደግሞ የማን ዩኒት ነው? የሞላር ማስ። ስለዚህ ትክክል መጣ ማለት ነው። ሶ our final answer is equal to approximately 1.2492 times 10 the power of እቺ -3 ወደ ላይ ስትወጣ +3 ስለምትሆን 3 ግራም ፐር ሞል ይሆናል ማለት ነው። ስለዚህ ሞላር ማሱ ስንት ነው ማለት ነው? 1249.2 gram per mole ማለት ነው። So this is our final answer. Question number 30. If 0.500 mole of nitrogen gas occupies a volume of 11.2 liter at 0 degrees Celsius, what volume will 2.00 mole of nitrogen gas occupy at the same temperature and pressure? እዚህ ጥያቄ ውስጥ እንግዲህ የተሰጠን ነገር ምንድነው? ነምበር ኦፍ ሞል ተሰጥቶናል። ስለዚህ 0.5 ሞል ኦፍ ናይትሮጅን ጋዝ ይህን ያህል ቮሊዩም ኦኩፓይ ቢያደርግ ስንት? 11.2 ሊትር ቮሊዩም ማለት ነው። ይሄ V1አችን ነው። እዚህ ጋር ደግሞ ነምበር ኦፍ ሞል ኦፍ 1 ማለት ነው። ስለዚህ at the same temperature እና pressure ስለዚህ በአንድ አይነት ቴምፕሬቸር እና ፕሬሸር ላይ 2.0 ሞል ያ ማለት ነው N2 ማለት ነው ኦፍ ናይትሮጅን ጋዝ ምን ያህል ቮሊዩም ኦኩፓይ ያደርጋል? ስለዚህ ጠየቅነው V2 ነው ማለት ነው። ሶ ዳይሬክትሊ አፕላይ የምናደርገው አቮጋድሮስ ሎውን ነው። V1 ኦቨር N1 ኢዝ ኢኳል ቱ V2 ኦቨር N2 ምክንያቱም ጊቨን ኢንፎርሜሽናችንና የተጠየቅነው ይህንን ያሳየናል ወይም ኢንዲኬት ያደርገናል አቮጋድሮስ ሎ እንድንጠቀም ማለት ነው። ስለዚህ V2 ነው የተጠየቅነው። ይህንን ጥያቄ ይህንን ፎርሙላ ሪአሬንጅ ሳደርገው V2 is equal to V1 N2 over N1 ይሆናል ማለት ነው። ስለዚህ our V2 value will be V1አችን ስንት ነው? 11.2 ሊትር ሲባዛ our N2 value is 2.00 ሞል ይሆናል ሲካፈል N1 0.500 ሞል። ስለዚህ ሞል በሞል ይጣፋና ፋይናል አንሰራችን በምንድን ነው የምናገኘው? በሊትር። ስለዚህ ይህን ካልኩሌሽን ስንሰራው 44.8 ሊትር ፋይናል አንሰሩ ይሆናል። Question number 31. What mass of helium in grams is required to fill 15.0 liter balloon to a pressure of 1.1 atmosphere at 25 degree Celsius? በጣም ጥሩ። ባጭሩ ይሄ ጥያቄ ምንድነው የሚለን? ምን ያህል ግራም ኦፍ ሂሊየም ያስፈልጋል ምን ለማድረግ 15.0 ሊትር ባሉንን ለመሙላት በዚህ ፕሬሸር እና በዚህ ቴምፕሬቸር ላይ። ስለዚህ በ1.1 አትሞስፌሪክ ፕሬሸር እና በ25 ዲግሪ ሴልሺየስ ላይ 15 ሊትር ባሉንን ፊል ለማድረግ ምን ያህል ሂሊየም ያስፈልጋል የሚለን ዳይሬክትሊ የምንጠቀመው ማለት ነው አይዲያል ጋዝ ኢኩዌሽን ነው። PV is equal to nRT። ስለዚህ PV is equal to n ማለት ስሞል m ኦቨር ካፒታል m ነው። RT ስሞል m is given mass ስለዚህ ጠየቅ ነው ይህንን ማስ ነው ማለት ነው። ስለዚህ
ሪአሬንጅ ሳረገው ማስ ኦፍ ሂሊየም ኢዝ ኢኳል ቱ ፒቪ ታይምስ ሞላር ማስ ኦቨር አርቲ ይሆናል ማለት ነው። ከዚህ በኋላ ሰብስቲዩት ማድረግ ብቻ ነው። ኤም ኢዝ ኢኳል ቱ አወር ፒ ኢዝ 1.1 atmosphere times V is given in liter 15.0 liter and capital M or molar mass of helium is 4 gram per mole, then divided by R or universal gas constant is equal to 0.082 atmosphere liter over mole Kelvin. Then times our temperature is in Kelvin 298 Kelvin. So Kelvin will be cancelled by Kelvin. እንዲሁም ደግሞ ሊትር በሊትር ይጣፋል፣ አትሞስፌርን በአትሞስፌር ይጣፋል። ስለዚህ ፋይናሊ ሞልን በሞል እዚህ ጋር ይጣፋል። ሶ our final answer is equal to 2.7 ግራም። ስለዚህ የመጨረሻው መልሳችን 2.7 ግራም ነው። Question number 32. A sample of certain gas has a volume of 1.25 liter at negative 125 degrees Celsius and 5.0 atmosphere. The gas is compressed at 50.0 atmosphere to a volume of 325 milliliter. What is the final temperature of the helium gas in degree Celsius? በጣም ጥሩ። እንግዲህ የሆነ ጋዝ አለ ሂሊየም ጋዝ ማለት ነው። ሶ ይህ ጋዝ ይህን ያህል ቮሊዩም ይይዛል። እዚህ ጋር የተቀመጠልን ቮሊዩም አለ። ያንን V1 እንበለው። በምን በዚህ ያህል ቴምፕሬቸር እና ፕሬሸር ላይ እዚህ ጋር T1 እና ምን ሰጥቶናል? P1 ሰጥቶናል። ስለዚህ አዲስ ቴምፕሬቸር እና አዲስ ቴምፕሬቸር ምንለው ኔጌቲቭ 125 ዲግሪ ሴልሺየስ እና በ5 አትሞስፌሪክ ፕሬሸር ላይ ይህን ያህል ቮሊዩም ይይዛል። ሶ ይህ ጋዝ በዚህ ያህል አትሞስፌሪክ ፕሬሸር ዛት ሚንስ P2 ብንለው በማይታወቅ ቴምፕሬቸር ኮምፕረስ ሲሆን ወዴት ቮሊዩም መጣ? ወደዚህ መጣ። ስለዚህ ከስንት ወደ ስንት ማለት ነው? ከ1.25 ሊትር ወደ 325 ሚሊ ሊትር። ይህ ማለት ወደ 0.325 ሊትር ኮምፕረስድ ሆነ። ስለዚህ ፋይናል ቴምፕሬቸሩ ስንት ነው የሚጠይቀን ማለት ነው? ቲ2 ነው። ይሄኛው ምንድነው? ቪ2 ነው። ስለዚህ የተሰጠን ኢንፎርሜሽን ምን ይጠቁመናል? ኮምባይንድ ጋዝ ሎውን መጠቀም እንዳለብን P1 V1 ኦቨር T1 በሶስቱ ቫሪያብሎች መካከል ያለውን ዝምድና የሚያሳይ ፎርሙላ ነው። ስለዚህ የተሰጡን ጊቨን ኢንፎርሜሽኖች ኮምባይንድ ጋዝ ሎ የምንለውን ሎ አፕላይ እንድናደርግ ይጠቁመናል። ስለዚህ የምንፈልገው T2ን ካልኩሌት ማድረግ ነው። ይህንን ሪአሬንጅ ስናደርገው T2 is equal to P2 V2 T1 ኦቨር P1 V1 ይሆናል ማለት ነው። ከዚህ በኋላ ቁጥር መተካት ነው የሚጠበቅብን። ልብ ማለት ያለባችሁ ግን ቴምፕሬቸር ሁልጊዜ መቀየር አለባችሁ። ስለዚህ T1 ስንት ነው የሰጠን? ኔጌቲቭ 125 ዲግሪ ሴልሺየስ ነው። 273 እደምርበታለሁ። ስለዚህ our T1 value will be 148 ኬልቪን ይሆናል። በተመሳሳይ መልኩ ወደ V2 ጋር ስመጣ በሚሊሊትር ነው የሰጠኝ 325 ሚሊሊትር። እሱንም ወደ ሊትር ቀይረዋለሁ። ስለዚህ V2 is equal to 0.325 ሊትር ይሆናል። በአንድ ሺህ ማካፈል ስለሆነ እዚህ ጋር ደግሞ T1 ይሄ ይመጣል ማለት ነው። ምክንያቱም ሚሊ ማለት እዚህ ጋር ቴዘ ፓወር ኦፍ -3 ስለሆነ ወደ ኋላ 3 ስቴፕ መውሰድ ነው። 0.325 ሊትር። ከዚህ በኋላ እንግዲህ ሰብስቲዩት ማድረግ ነው የሚጠበቅብኝ። ሶ T2 is equal to P2 is our P2 value is 50 atmosphere 50.0 atmosphere times V2 is equal to 0.325 ሊትር እንዲሁም ደግሞ T1 is equal to 148 ኬልቪን divided by P1 times V1. ስለዚህ P1 is equal to 5.0 atmosphere እንዲሁም ደግሞ V1 is equal to 1.25 ሊትር። ስለዚህ ዩኒቶቹን ካንሰስ አድርጋቸው አትሞስፌር በአትሞስፌር ሊትር በሊትር ከዛም T2 በኬልቪን ስኬል ስንት ይመጣል? 384.8 ኬልቪን ይመጣል። እዚህ ጋር የተጠየቅነው በዲግሪ ሴልሺየስ ስለሆነ ይህን ኬልቪን ስኬል ወደ ዲግሪ ሴልሺየስ መቀየር ይኖርብኛል። ስለዚህ በቀላሉ ምንድነው ማድረገው? ከ384.8 ላይ
ምን ነው የምቀንሰው 273ን እቀንሳለሁ። ከዛም ፋይናል አንሰራችን 111.8 ዲግሪ ሴልሺየስ ይሆናል። Question number 33. If 140 centimeter cube of methane diffuse into air in 72 seconds, how long will it take to under 10 centimeter cube of sulfur dioxide to diffuse under the same conditions? ጥያቄ ቁጥር 33 የሚለን 140 ሴንቲሜትር ኪዩብ ኦፍ ሚቴን የተባለ ጋዝ በ72 ሰከንድ ውስጥ ዲፊውዝ ቢያደርግ 210 ሴንቲሜትር ኪዩብ ኦፍ ሰልፈር ዳይኦክሳይድ ዲፊውዝ ለማድረግ ምን ያህል ሰዓት ይወስድበታል ከሚቴን ዲፊውዥን ጋር ዘ ሴም ኮንዲሽን ላይ ቢሆን ነው የሚለን። ስለዚህ ቀጥታ ግራምስ ሎ ኦፍ ዲፊውዥን አፕላይ አድርገን እንሰራለን ማለት ነው። ሬት ኦፍ ጋዝ 1 በዚህ ጊዜ ሬት ኦፍ ሚቴን ጋዝ ኦቨር ሬት ኦፍ ሰልፈር ዳይኦክሳይድ ጋዝ ኢዝ ኢኳል ቱ አንደር ስኩዌር ሩት ዘ ሞላር ማስ ኦፍ ሰልፈር ዳይኦክሳይድ ኦቨር ዘ ሞላር ማስ ኦፍ ሚቴን። ስለዚህ እነዚህን ኢንፎርሜሽኖች ማግኘት ይኖርብኛል። ምን ሬት ጠየቁት? rate of diffusion of I mean the time that 210 centimeter cube of sulfur dioxide diffuse. ስለዚህ 210 centimeter cube of sulfur dioxide diffuse ለማድረግ የሚወስድበትን ታይም ነው የተጠየቅኩት ማለት ነው። ስለዚህ rate of methane ማለት እዚህ ጋር rate of methane ማለት volume of methane that is 140 centimeter cube over the time it takes 72 seconds over rate of sulfur dioxide is equal to 210 centimeter cube over እዚህ ጋር ታይሟን ቲ እንበላት፣ ምክንያቱም አንደው ነች እሷ ነው ካልኩሌት ማድረግ የፈለግነው። ዜን አንደር ስኩዌር ሩት ሰልፈር ዳይኦክሳይድ የሰልፈር ዳይኦክሳይድ ሞላር ማስ ሰልፈር 32 ነው፣ ኦክሲጅን 16 ነው። 16 ሲባዛ በ232 ሰው በአጠቃላይ 64 ግራም ፐር ሞል ይሆናል። ሚቴን ጋር ስመጣ ደግሞ የካርበንና የአራት ሃይድሮጅኖችን ማስ በመደመር ማግኘው ይሆናል። ስለዚህ 12 ሲደመር የሃይድሮጅን አንድ ነው፣ አራት ሃይድሮጅኖች አሉ፣ በአጠቃላይ አራት ይሆናል ማለት ነው። ስለዚህ 4 ሲደመር 12 16 ግራም ፐር ሞል ይሆናል። ስለዚህ ሞለኩላር ማስ ኦፍ ሰልፈር ዳይኦክሳይድ ስንት የተባባልነው 64፣ እንዲሁም ደግሞ ሞለኩላር ማስ ኦፍ ሚቴን ስንት የተባልነው 16። ከዚህ በኋላ እንግዲህ እዚህ ጋር ስቴፑን ይህንን ስቴፕ ተከትለን ቁልቁል እንወርዳለን ማለት ነው። ሰው እዚህ ጋር ያረኩት ነገር ምንድነው? ይሄ 140 ሲካፈል 72 ሲካፈል 210 ሲካፈል ለቲ ነው የሚለው። ስለዚህ ይህንን ዲቪዥን ወደ መልቲፕሊኬሽን በዚህ መልክ ቀየር ነው። ስለዚህ ወደ መልቲፕሊኬሽን ስንቀይረው ፍሊፕ እናደርገዋለን ወይም ደግሞ እንገለብጠዋለን። ያንን ነው እዚህ ጋር ያረኩት ማለት ነው። ከዚህ በኋላ እንግዲህ ስቴፑን ተከትላችሁ ስትሄዱ 210 ሴንቲሜትር ኪዩብ ኦፍ ሰልፈር ዳይኦክሳይድ ዲፊውዝ ለማድረግ ምን ያህል ሰዓት ይወስድበታል? 216 ሰከንድ ይወስድበታል ማለት ነው። Question number 34. The temperature of 2.5 liter of a gas initially at STP ላይ ያለ is raised to 250 degree Celsius at constant volume. Calculate the final pressure of the gas in atmosphere. በጣም ጥሩ። እዚህ ጋር ግቪናችንና የተጠየቅነውን እንለይ። ስለዚህ አንደኛው የተሰጠን ነገር ምንድነው? ቴምፕሬቸር ተሰጥቶናል ወይም ደግሞ T1 ተሰጥቶናል። T1 STP ኮንዲሽን ስለሆነ 0 ዲግሪ ሴልሺየስ ወይም ደግሞ 273 እንደምርበትና 273 ኬልቪን። ምክንያቱም ኢኒሻሊ አት STP ኮንዲሽን ላይ ያለ ጋዝ ነው። ቮሊዩሙ ይሄን ያህል የሆነ 2.5 ሊትር የሆነ ቴምፕሬቸሩ ወደ ስንት አደገ ነው የሚለን? ወደ 250 ዲግሪ ሴልሺየስ። ስለዚህ 250 ላይ 273 ስጨምር ስንት አገኛለሁ? 3 እና 0 3 7 እና 5 2 ተጽፈን አንድ አለን። 1 እና 2 3 እና 2 5 523 ኬልቪን ይሆናል ማለት ነው። ከዚህ ባሻገር ሌሎች የተሰጡን ቫልዩዎች አሉ። ኢኒሻሊ አት STP ነው ማለት P1ን እናቃለን ማለት ነው። ስታንዳርድ ኮንዲሽን ሚንስ 1 አትሞስፌር ማለት ነው በአትሞስፌር ሲቀመጥ። ስለዚህ የተጠየቅነው ምንድነው? P2 ነው የተጠየቅነው። ቮሊዩሙ ኮንስታንት ነው ተብለናል። ስለዚህ አፕላይ የምናደርገው ጌሉሳ ስለሆነ ነው። ስለዚህ T1 ኦቨር P1 ኢዝ ኢኳል ቱ T2 ኦቨር P2 ወይም ደግሞ ቴምፕሬቸር እና ፕሬሸር ዳይሬክትሊ ሪሌትድ እንደሚያደርጉ ዳይሬክትሊ ፕሮፖርሽናል እንደሆኑ የሚያሳየን ፎርሙላ ነው። ስለዚህ የተጠየቅነው P2 ነው። ሪአሬንጅ ስናደርገው P2 ኢዝ ኢኳል ቱ P1 T2 ኦቨር T1 ይመጣል። ስለዚህ የተሰጡኝን ቫልዩዎች እዚሁ ሰብስቲዩት አደርጋለሁ። ሶ አወር P1 ቫልዩ ኢዝ 1 አትሞስፌር እንዲሁም ደግሞ አወር T2 ቫልዩ ኢዝ 500
23 Kelvin divided by T1 is 273 Kelvin. So Kelvin will be cancelled by Kelvin. Finally, the final pressure, ቴምፕሬቸሩ ወደ 250 ዲግሪ ሴልሺየስ ሬዝ ሲያደርግ ያለው ፋይናል ፕሬሸር ስንት ነው? 1.92 አትሞስፌር። ስለዚህ ኢኒሺያሊ ስንት ነበረ? አት ስታንዳርድ ኮንዲሽን ወይም ደግሞ አት 1 አትሞስፌር ነበረ። ስለዚህ ቴምፕሬቸሩ ከ273 ወደ 523 ከፍ ሲል ፕሬሸሩን በተመሳሳይ መልኩ ከ1 አትሞስፌር ወደ 1.92 አትሞስፌር ከፍ አለ ማለት ነው። ጥሩ ተማሪዎች፣ አሁን የፓርት 4 የመጨረሻው ጥያቄ ላይ ደርሰናል። ጥያቄ ቁጥር 35 what total gas volume at 520 degrees Celsius and 880 torr would result from the decomposition of 33 gram of potassium bicarbonate according to the equation? እዚህ ጋር የተሰጠን ኢኩዌሽን አለ። ሶ ይሄ እንግዲህ ዲኮምፖዚሽን ኦፍ ፖታሲየም ባይካርቦኔት ነው። ዲኮምፖዚሽን ማለት አንድ ኮምፓውንድ ወደ ሞር ዛን ዋን ኮምፓውንድ ሲሰባበር ወይም ደግሞ ፕሮዲውስ ያደርግልን ማለት ነው። ሶ መጽሐፋችሁ ላይ እንግዲህ እዚህ ድረስ ነው የተቀመጠው። ነገር ግን ካርቦን ዳይኦክሳይድም ልክ እንደ ውሃ ሁሉ ፕሮዲውስ ወይም አስ ኤ ባይ ፕሮዳክት ፕሮዲውስ የሚሆን ነው። ስለዚህ ትክክለኛው የፖታሲየም ባይካርቦኔት ዲኮምፖዚሽን ሪአክሽን ፎርሙላ ይህን ይመስላል። መጽሐፋችሁ ላይ ምናልባት ትንሽ ስህተቶች አሉ እዚች ጋር። ሶ ናው ጥያቄያችን ምንድነው የሚለን? ቶታል ጋዝ ቮሊዩምን እንድናገኝ ነው። ስለዚህ በዚህ ዲኮምፖዚሽን ሪአክሽን የሚፈጠሩ ጋዞች አሉ። የነዚህን ጋዝ ቶታል ቮሊዩም አዲስ ኮንዲሽን ላይ አግኙ ነው የሚለን። እንግዲህ ጊቭኖቻችን በዚህ መልክ እዚህ ጋር ለይቼ ጽፌላችኋለሁ። ስለዚህ እዚህ ጋር ለይተን አስቀምጠናቸዋል። ቴምፕሬቸር 520 ዲግሪ ሴልሺየስ ተሰጥቶናል። ስለዚህ ግዴታ ወደ ኬልቪን ስኬል መቀየር ስላለብን 273ን አድ እናደርግበታለን። 793 ኬልቪን ኢዝ አወር ቴምፕሬቸር ወይም ዘ ጊቭን ቴምፕሬቸር። ፕሬሸር ጋር ስመጣ 880 ቶር አንድ የተሰጠን ወይም በቶር ነው የተሰጠን ቴምፕሬቸሩ። ነገር ግን ዩኒቨርሳል ጋዝ ኮንስታንትን ለመጠቀም እንዲመቸን ይህንን ወደ አትሞስፌር እንቀይረዋለን። አንድ አትሞስፌር ከ760 ቶር ጋር ተመጣጣኝ ነው ወይም እኩል ነው። ስለዚህ ይሄ ኮንቨርሽን ፋክተራችን ነው። በዚህ ስናባዛው በአትሞስፌር ፕሬሸርን ይህንን ዋጋ እናገኛለን። ዩኒቨርሳል ጋዝ ኮንስታንትም ኢት ኢዝ ኖውን። ስለዚህ አሁን እዚህ ጋር ምንድነው የተጠየቅነው? የፈለግነው ቮሊዩም ነው አይደለ? ስለዚህ PV is equal to nRT። ስለዚህ ቮሊዩም is equal to nRT over P። በጣም ጥሩ። አሁን ተማሪዎች እቺን የቮሊዩም ለማግኘት ምን ማግኘት አለብኝ? ኤንን ማግኘት አለብኝ። R is given already known። ቴምፕሬቸርም given ነው it's already known። ፕሬሸርም given ነው። ስለዚህ ኤን ግን አልተሰጠችም። ኤንን ማግኘት ይኖርብናል ከተሰጠን ኢንፎርሜሽን ተነስተን። ስለዚህ ኤንን ለማግኘት ወደ ኤን ማለት ምንድነው? ኤን ማለት ስሞል ኤም ኦቨር ካፒታል ኤም ነው አይደለ? ስለዚህ ስሞል ኤም ማችን ሰጥቶናል። ስሞል ኤም ስንት ነበር የተሰጠን? 33 ግራም 33 ግራም ሰጥቷል። ስለዚህ ኤን ለማግኘት የግዴታ ምን ማግኘት አለብኝ? ሞላር ማሳ ማግኘት አለብኝ። ስለዚህ የማንን? የፖታሲየም ባይካርቦኔትን። ስለዚህ ፖታሲየም ባይካርቦኔት ጋር ስመጣ ስንት ፖታሲየሞች አሉኝ? አንድ ፖታሲየም አለ። ሶ 39 ኢዝ ኢትስ ሞላር ማስ። ሃይድሮጅን ጋር ስመጣ አንድ ሃይድሮጅን ያለኝ። ስለዚህ አንድ ሃይድሮጅን ሞላር ማስ አንድ ነው። ካርበን ጋር ስመጣ 12 ግራም፣ እንዲሁም ደግሞ ኦክሲጅን ጋር ስመጣ 16 ሲባዛ በ3 which is 48 ግራም ይመጣል ማለት ነው። ስለዚህ እነዚህ ስደምራቸው ምን ይሰጡኛል? ሞላር ማሳቸውን ይሰጡኛል ማለት ነው። ሶ approximately it is 100 ግራም ፐር ሞል ይመጣል። then after this እንግዲህ number of ሞልን ለማግኘት እዚህ ጋር ምን አግኝቻለሁ? እዚህ ጋር ሞላር ማሱን አግኝቻለሁ። given ማስም እዚህ ጋር ሰጥቶኛል። ስለዚህ ስሞል ኤም ኦቨር ካፒታል ኤም ነው ተባብለናል። ስለዚህ 33 ግራም ኦቨር the molar mass is 100 gram per mole. So gram will be cancelled by gram. Then finally approximately 0.33 ሞል ይመጣል ማለት ነው። 0.33 ሞል። ስለዚህ ይህ 0.33 የማን ነው? የፖታሲየም ባይካርቦኔት ነው። CO3 in the form of solid. Then ፕሮዳክቶቹ K2SO3 ፖታሲየም ካርቦኔት ማለት ነው ፕላስ ወተር ኢን ደ ጋዝ ፎርም ፕላስ ካርቦን ዳይኦክሳይድ ኢን ደ ጋዚየስ ፎርም። ስለዚህ
የነዚህን ቶታል ቮሊዩም ነው ማግኘት የሚጠበቅብን። just from the balanced chemical equation 2 moles of potassium carbonate ዲኮምፖዝ ሲያደርግ 1 ሞል ኦፍ ውሃና 1 ሞል ኦፍ ካርቦን ዳይኦክሳይድ ፕሮዲውስ አድርጓል። ስለዚህ together how many 2 moles ማለት ነው። ስለዚህ 2 ሞልሶችን ፕሮዲውስ አድርጓል። 2 ሞልስ ኦፍ ጋዝን ማለት ነው። ስለዚህ ፕሮፖርሽኑ እንዴት ነው? 1 to 1 ነው ማለት ነው። ሁለት ፕሮዲውስ ካደረጉ ስለዚህ 1 to 1 ሬሽዮ ነው ማለት ነው። 1 to 1 ሬሽዮ። ስለዚህ 1 to 1 ሬሽዮ ከሆነ 0.33 ሞል ብጠቀም ስንት ነው ቶታል ጋዝ ፕሮዲውስ የማደርገው? 0.33 ሞል ማለት ነው። ስለዚህ ቶታሉም ይሄ ነው የሚሆነው። ስለዚህ ከዚህ በኋላ እንግዲህ ይሄ ማለት ቶታሉ የጋዞቹ ማለት ነው። የጋዞቹ ቶታል ነምበር ኦፍ ሞል። ከዚህ በኋላ እንግዲህ እዚህ ጋር ያስቀመጥነው ኢኩዌሽን አለ እዚህ ጋር ያስቀመጥነው። ስለዚህ ሰብስቲቱት አድርገን እንሰራለን ማለት ነው። ሶ ቮሊዩም ኢዝ ኢኳል ቱ እሱ ለመለየት በቀይ ልጻፍላችሁ። ቮሊዩም ኢዝ ኢኳል ቱ ቅድም የተነጋገርነው ምን ነበረ? በጣም ጥሩ NRT ኦቨር P። ሶ our N value is 0.33 ሞል then universal gas constant 0.082 liter atmosphere then mole Kelvin times our final value final variable is temperature 793 Kelvin divided by the pressure is 1.1579 atmosphere ይመጣል። ስለዚህ ኬልቪን ባይ ኬልቪን will be cancelled atmosphere በአትሞስፌር ይጠፋል። ማን ይቀራል? ሞልም በምን ይጠፋል? ሞልም በሞል ይጠፋል። ስለዚህ ሊትር ትቀራለች ማለት ነው። ፋይናሊ our volume will be approximately 18.6 ሊትር ይመጣል። ስለዚህ ቮሊዩሙ ይሄ ነው ማለት ነው። መልሳችን ይሄ ነው ማለት ነው። ስለዚህ ተማሪዎች እንደዚህ አይነት ፕሮብሌሞችን ስትሰሩ በተለይ ደግሞ የጋዝ ሎን አፕላይ የምታደርጉባቸውን ፕሮብሌሞች ስትሰሩ በትክክል የተሰጠውንና የተጠየቀውን ማወቅ ይጠበቅባቸዋል። ስለዚህ የተሰጠውን ስትለዩ የተጠየቀውንም ስታውቁ የትኛውን ፎርሙላ መጠቀም እንዳለባችሁ ታውቃላችሁ ማለት ነው። ሶ እንግዲህ በዛሬው ቪዲዮአችን ላይ የመጨረሻ የሆነውን ሪቪው ኤክሰርሳይዝ የምዕራፍ 3ን የክለሳ ጥያቄዎች አንድ በአንድ ሰርተናል። በደንብ እንደተረዳችሁ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ደጋግማችሁ ስሩ። በቀጣይ በሌላ ምዕራፍ ትምህርት እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።